ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 19 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የተጠናከረ ወታደራዊ እርምጃና ያገዛዙ ጦር የተፈናቃዮች ጉዳይ ዓለም አቀፉን ንቅናቄ ጨምሮ በአብን አንጃ ላይ ወጣው መግለጫ አገር አስደፋሪው ጦርና የፓርቲው ሀዘን የጤና ባለሙያዎች ንቅናቄና ዓለም አቀፍ ጥሪው የኬንያ አቋም ኤርትራ ወታደሮች የሚሉና ሌሎችም ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በ24 ሰዓት ውስጥ የተለያዩ አውደ ውጊያዎችን አድርጎ ድል መቀዳጀቱን አስታወቀ። አገዛዙ ታዳጊዎችን ብቻ ሳይሆን ሚሊሻዎችንም በግዳጅ ማፈስ መጀመሩ ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 19 ቀን 2017 ዓ.ም የ24 ሰዓት ወታደራዊ እንቅስቃሴዎችን አስታኮ ባወጣው መግለጫ ጎጃም አገው ምድር 3ኛ ክፍለ ጦር ቀኛዝማች ስሜነ ደስታ እንጂባራ ብርጌድ ምርክት ላይ ታላቅ ጀብዱ መፈጸሙን ጠቅሷል። ክፍለ ጦሩ ጥምር ጦር ከምሽቱ 11 ሰዓት እስከ 1 ሰዓት ድረስ በፈጀው ውጊያ ጠላትን ድባቅ የመታ ሲሆን ንስሮቹ በጠላት ላይ ከፍተኛ ኪሳራ አድርሰዋል በማለት ብዛት ያለው ጠላት ሙትና ቁስለኛ የተደረገበት ሲሆን ለጠላት ሽፋን ለመስጠት ከኮሶ በር የወጣውን ጠላትን ንስሮቹ በደፈጣ መምታታቸውን በቀጠናው የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው ባወጣው በዚሁ መግለጫ አስታውቋል። በጃዊ ግንባር መተከል 4ኛ ክፍለ ጦር ገሞራው ብርጌድ የነጋሽ ሻለቃ በሰሩት የደፈጣ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ ማድረስ መቻላቸውን የጠቀሰው መግለጫ የጠላት ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ ከጃዊ ሞሰቢት ካምፕ ሲወጣ ነበልባሎቹ የኩምበር ሻምበል የፋኖን የውጊያ ጥበብ በመጠቀም ሞሰቢት ተራራ ላይ በርካታ የጠላት ኃይልን መደምሰሳቸውን ገልጿል። በሌላ ወደ ውጊያ በትላንትናው ዕለት የነጋሽ ሻለቃ ነበልባሏ የጃሂማላ ቴድሮስ ሻምበል ጠላትን እረፍት በመንሳት ሲለበልቡት የዋሉት መሆናቸውን የጠቀሰው መረጃ በዚህም በርካታ የጠላት ኃይልን ሙትና ቁስለኛ ማድረግ መቻሉን ተገልጿል። በሌላ ግንባር 6ኛው ቀኝ ጌታ ወፍታዬ ንጉሴ ክፍለ ጦር ትላንት ግንቦት 18 ቀን 2017 ዓ.ም በማቻከል በላይ ዘለቀ ብርጌድ የሚገኙ ተወርዋሪ የፋኖ አባላት ጠላት ከሰፈረበት አማኑኤል ከተማ ዘልቀው በመግባት ጠላትን አይቀጡ ቅጣት ቀጥተው 4 የአድማ ብተና አባላት በመደምሰስ ድል መቀዳጀታቸውን ገልጿል። በዚህ ቀጠና ደብረ ኤልያስ ከተማ ውስጥ ታላቅ የሆነ የመምህራን አመጽ መቀስቀሱን የጠቀሰው መረጃ አመጹም በአጥንቱ በደሙ ከውድ ኢትዮጵያን ጋር ኢትዮጵያን የመሰረተና ሉዓላዊነቷን አስጠብቆ የኖረውን ታላቁን የአማራ ህዝብ ለሚጨፈጭፍና በጅምላ ለሚቀብር ሂትለራዊ አገዛዝ አገልጋይ አንሆንም በማለት መምህራን በተቃውሞ ድምጻቸውን ማሰማታቸውን የአማራ ፋኖ ብሔራዊ ኃይል በዚሁ መግለጫ ጠቅሷል። ከህዝባችን የሚበልጥብን ነገር የለም፣ የህዝባችን ሞትና መከራ እስካልቆመና እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላው ሀገሪቱ እየተካሄደ እንዳለው የሐኪሞች አመጽ መምህራንም ዝምታቸውን በመስበር የመምህራንን ተቃውሞ ፋና ወጊ በመሆን ተቃውሟቸውን መግለጻቸውን ጠቅሷል። ብዙ መምህራንም ከተማውን ለቀው መውጣታቸውን እየወጡ እንደሚገኙም ጠቅሷል። ነገር ግን ከከተማ ሲወጡ ኬላ ላይ የተያዙ መምህራን ባገዛዙ አሽከር ባንዳዎችና በህዝብ ጠሉ ያገዛዙ ሰራዊት በግፍ እየተደበደቡ ወደ እስር ቤት መግባታቸውን የጠቀሰው መግለጫ በየቤታቸው የነበሩ መምህራንም እንደ አውሬ እየታደኑ በግፍ እየተደበደቡ እየታሰሩ እንደሚገኝ ጠቅሷል። የአማራ ፋኖ ብሔራዊ ኃይል በዚሁ ቀጠና 2ኛው ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ የአብይ አህመድ ስልጣን አስጠባቂ ሰራዊትን ከሞጣ ከተማ ወደ ባህር ዳር በሚወስደው አስፓልት መንገድ ኃይልም ሆነ ሬሽን ማቀበል የማይታሰብ ያደረገ ሲሆን ከሞጣው ከተማ ወደ ድጎና ወይንዋ ሬሽን እቀበላለሁ በሚል የተንቀሳቀሰው የጠላት ኃይል አራጢ ላይ ድባቅ በመምታት የሬሽን ማመላለሻ መኪናውን አስከሬን እያመላለሱበት ይገኛል ሲል ዛሬ ግንቦት 19 ቀን 2017 የወጣው ይኸው መግለጫ ጠቅሷል። ለጠላት ስጋትና የእግር እሳት የሆኑት የመብረቁ ተፈራ ሀብታሙ ሁነኛው እንዲሁም የሻለቃ መንበሩ ፍሬዎች ሁሌም ጠላትን ታርጌት ያደረጉ በመስራት የሚታወቁ ሲሆን እየፈራረሰ የሚገኘው አብይ አገዛዝ ስልጣን አስጠባቂ ራሱን መከላከያ ብሎ የሚጠራው ኃይልና ባንዶቹ አድማ ብተና በከፍተኛ ቁጥር መደምሰሳቸውን ጠላት የሞቱበትን አስከሬን ጭምር ለማንሳት አለመቻሉን ብዙ 23 እና በሞርታር እየታገዘ ጓዙን ጠቅልሎ ወደ መጣበት የፈረጠጠ ሲሆን መብረቁ ተፈራ ብርጌድ ጠላትን አርበድብዶ ከአይን እማኞች በተገኘ መረጃ 13 የጠላት ኃይል በመደምሰስ ሻለቃ አመራሩን ጨምሮ 6 ማቁሰል መቻሉን ጠቅሷል። በዚሁ ቀጠና 7ኛው ሐዲስ ዓለማየሁ ክፍለ ጦር በበኩሉ በባሶ ሊበን ወረዳ ዘምቦሌ ጫራ ላይ ከፍተኛ ውጊያ ሲያደርግ መዋሉን የጠቀሰው መግለጫ የወራሪው ሰራዊት ከየላም ጉጂ በመነሳት ፍልቅልቅ ከተማን ለመያዝ ቢሞክርም በፋኖ ሲደቆስ ውለዋል ብለዋል። በዚህ ግንባር ከ12 ሰዓት እስከ
7 ሰዓት ድረስ የቆየ አውደ ውጊያ የተካሄደ ሲሆን በውጊያው የተሳተፉ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጥምር ጦር አብራጂት ብርጌድና አብራጂት ብርጌድ ተወርዋሪ ኮማንዶዎች ሲሆኑ በውጊያው 2 ኦባማ የጠላት ኃይል ሙትና ቁስለኛ መሆኑ ክፉኛ የተመታው ወራሪ ሰራዊት በመናደዱ የንጹሃንን ቤት እስከ ማቃጠል መድረሱን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ግንቦት 19 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይበንዲ እንዳለ አገዛዙ በግዳጅ ትረዱናላችሁ በማለት የፋኖን ጥቃት መቋቋም ባለመቻሉ ትናንት ግንቦት 18 ቀን 2017 ዓ.ም ለሚሊሻነት ስልጠና በሚል ያፈሳቸው በርካቶችን ከደቡብ ሜጫ ገርጨጭ መሃል ገነት ከተማ ከዳጌ ከተማ በሁለት አቅጣጫ ተክሌ ተራራ ሳንጊ ቀበሌ የሚገኘውን ያለማየሁ ከቤን ሻለቃ ፋኖች ደመሳለ ብሎ የተንቀሳቀሰው ኃይል የደረሰበትን ሽንፈት ተከትሎ ወደ አፈሳ የገባ ሲሆን በፍለጋ ያላገኛቸውና ለሚሊሻ ስልጠና ተፈልገው ጠፉ ያላቸውን ባለቤቶቻቸውን ጭምር ማሰሩን የአማራ ፋኖ ብሔራዊ ኃይል በቀጠናው አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ አስታውቋል። በአማራ ክልል በዋግ ኽምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ ምክንያት በተፈጠረ የምግብ እጥረት ሳቢያ አርሶ አደሮች ቀያቸውን እየለቀቁ መሆናቸው ተገለጸ። ዲደብሊው እንደዘገበው ተደጋጋሚ የሆነ የተፈጥሮ አደጋ ከሚከሰትባቸው አካባቢዎች ባለፈው ዓመት ማለትም በ2016 በሳህል ወረዳ በዚህ ዓመት ደግሞ በዳህና ዘግቤላ ዳግምጃ ሰቆጣ አርበሌና ዝቋላ አካባቢ በተከሰተው ድርቅና የተፈጥሮ አደጋ ምክንያት 118 ሺህ ሰዎች ለአስቸኳይ የምግብ ድጋፍ ጠባቂነት ተዳርገዋልም ተብሏል። የወረዳው ግብርና ልማት ኃላፊ አቶ ስዩም አባቴም ከ20 ሺህ በላይ ዜጎች የዕለት ምግብ የሚያስፈልጋቸው መሆኑን ገልጸው በተለይ የዳግምጃ ወረዳ ማህበረሰብ በደረሰው የተፈጥሮ አደጋ ምክንያት ምግብ ስለሌለው ወደ ተለያዩ ከተሞች እየተሰደዱ መሆናቸውን ኃላፊው ተናግረዋል። ኃላፊው አስተያየታቸውንም ሲቀጥሉ ከዚህ በፊት በነበረው ድጋፍና በራሳቸው ጥረት በአካባቢው ሲኖሩ የነበሩ ነዋሪዎች በአሁኑ ወቅት እርዳታ በመቋረጡ ምክንያት ማህበረሰቡ ለስደት ለችግር ለእንግልትም ተዳርገዋልም ብለዋል። በዞኑ የሚገኘው አንድ ትምህርት ቤት ውስጥ መምህር የሆኑ ግለሰብ በበኩላቸው በምግብ እጥረት ምክንያት ከአንድ ትምህርት ቤት እስከ 160 የሚደርሱ ጨቅላ ተማሪዎች ከትምህርት ገበታቸው ቀርተው አብዛኞቹ ወደ አጎራባች ደሴና ኮምቦልቻ ከተሞች እንደሚሰደዱ መታዘባቸውን ገልጸዋል። የዞኑ የአደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩን በበኩላቸው ከዚህ ቀደም የአሜሪካው ዓለም አቀፍ ተራድኦ ድርጅት በእንግሊዝኛው ምህጻረ ቃል USAID ያደርገው የነበረው ሰብአዊ እርዳታ መቋረጡ የዕለት ምግብ የነበራቸው አርሶ አደሮች ዛሬ ላይ ከጎተራቸውም ሆነ ከማጀታቸው ምግብ ባለመኖሩ ለከፍተኛ ችግር መጋለጣቸውን አውስተው አሁን ላይ ተቋሙ እንቅስቃሴ በመጀመሩ የተፈናቀሉና የተሰደዱ አርሶ አደሮችም እየተመለሱ ይገኛሉ ብለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርና ምስራቅ አማራ ኮር 1 አሳምነው ክፍለ ጦር ጉባላፍቶ ወረዳ ላይ ታላቅ ድል መቀዳጀታቸውን ገለጸ። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ሰሞኑን ተከታታይ ጥቃት እርምጃ ሲወስድ መቆየቱን አስታውሶ የአብይ አህመድ ዙፋን ጠባቂ የምርኮኛው ብርሃኑ ጁላ ሰራዊት ከወልዲያ ከተማ ዙሪያና ከጉባላፍቶ ወረዳ ሳንቃና በቅሎ ማነቂያ ወደ አዋስ በበርካታ እግረኞችና በመካናይዝድ ታግዞ ውጊያ ቢከፍትም በደፈጣ የተቀናጀና የተናበበ ጥቃት በመሰንዘር የሚታወቀው የፋኖ አደረጃጀት በደፈጣና በመደበኛ ውጊያ በመምታት ጠላት ያሰበውን ሳያሳካ ሙትና ቁስለኛውን አሳቅፈው ወደ መጣበት መመለሳቸውን የአማራ ፋኖ ብሔራዊ ኃይል አፋብሃ ዛሬ ግንቦት 19 ቀን 2017 ባወጣው መግለጫ ጠቅሷል። ካላኮርማ ክፍለ ጦርና አሳምነው ክፍለ ጦር 2 ሬጅመንቶች በጋራ ቃሊም እስከ በቅሎ ማነቂያ እያደረጉ ባለው ተጋድሎ ሰሞኑን ከተገኙ ድሎች ባሻገር ዛሬ ግንቦት 19 ቀን 2017 ዓ.ም እዚሁ ቀጠና ላይ ጠላት በርካታ ምልምል ሰራዊቱ አልቆበታል። ጠላት በወራልና በሲኖ ሙትና ቁስለኛው ወደ ወልዲያ ሆስፒታል ሲያመላልሱ ውሏል ሲል ይሄው መግለጫ ጠቅሷል። የጠላት ኃይል ከሚያዝያ 1 ቀን 2017 ዓ.ም ጀምሮ በቅሎ ማነቂያን የስበት ማዕከሉ በማድረግ ምስራቅ አማራ ኮር 1ና 2ን ወደ አንድ አካባቢ እንዲሰባሰብ በማድረግ የመውጋት እቅድ ይዞ ቢንቀሳቀስም በበርካታ የደፈጣ ጥቃቶች እንዲሰላችና እንዲማረር በማድረግ ባሰበው ሳይሆን በፋኖ እቅድ እንዲሄድ ማድረግ መቻሉንም ጠቅሷል። በዚህም በግድ እየታፈሰ ለብ ሰልጥኖ የመጣው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከውጊያ ባሻገር ገደል እየገባ እንዲሁም እየኮበለለ በመፍረስ ላይ እንደሚገኝ አማራ ፋኖ ብሔራዊ ኃይል በቀጠና የነበረውን ወታደራዊ እንቅስቃሴ አስታኮ ባወጣው በዚሁ መግለጫ ጠቅሷል። ይበንዲ እንዳለ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ተጠናክሮ በቀጠለው ተጋድሎ የጠላትን እቅድ ማፍረስ መቻሉን በተጨማሪ ገልጿል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አጠናክሮ በቀጠሉት ተጋድሎ ጉባላፍቶ ወረዳ ከበቅሎ ማነቂያ እስከ 032 ቅርጣንና ጭራር አምባ ከማለዳ ጀምሮ ከነበረው ተጋድሎ በተጨማሪ ጠላት
በበርካታ ምልምል ሰራዊቱ የተመታበት መሆኑን ተከትሎ የአብይ አገዛዝ ስልጣን አስጠባቂ 12ኛ ክፍለ ጦርን አመሻሹን ከ11 ሰዓት ጀምሮ በመቀየር ውጤቱን ሊቀለብስ ቢፍጨረጨርም ካላኮርማ ክፍለ ጦር በአርበኛ ዘውዱ ዳርጌ እየተመሩ ብርቱ ፍልሚያ በማካሄድ ጠላት በርካታ ኃይሉ ሙትና ቁስለኛ ታቅፎ ወደ መጣበት እንዲፈረጥጥ ማድረጋቸውን ዛሬ ግንቦት 19 ቀን 2017 ማምሻውን የወጣው ተጨማሪ መረጃ ይገልጻል። ባለፉት 5 ቀናቶች ውስጥ ለ3 ተከታታይ ቀናት ተጋድሎ እያደረጉ ያሉት ምስራቅ አማራ ኮር 2 እና ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር የጠላት እቅድ ከማፈራረስና ከማደናቀፍ ባሻገር ሰብአዊና ቁሳዊ ኪሳራ በጠላት ላይ በማድረስ ብሎም ይዞታዎችን በማስጠበቅ ታላቅ ድል ማስመዝገባቸውን የአማራ ፋኖ ብሔራዊ ኃይል አፋብሃ ከወሎ ቀጠና ዛሬ ግንቦት 19 ቀን 2017 ባወጣው ተጨማሪ መረጃ ገልጿል። በመላው ዓለም የሚገኙ የአማራ አደረጃጀቶች በጋራ ባወጡት መግለጫ በአማራ ሕዝብ ላይ ጦርነት ካወጀው ከአብይ አገዛዝ ጋር የተሰለፉ የቀድሞ የአብን አመራሮችን አወገዙ። የአማራን ሕዝብ እንደማይወክሉ ጠቅሰዋል። የዓለም አቀፉ የአማራ ንቅናቄ በሰሜን አሜሪካ የአማራ ማህበራት ፌዴሬሽን ፋና፣ በካናዳ የአማራ ማህበራት ስብስብ ካሳ፣ የአማራ ማህበር በአሜሪካን ጨምሮ በሰሜን አሜሪካ በካናዳና በአውሮፓ የተለያዩ አካባቢዎች የሚገኙ የአማራ አደረጃጀቶች በጋራ 35 ተቋማት ባወጡት መግለጫ በአማራ ህዝብ ላይ ጦርነት ካወጀው ከአብይ አገዛዝ ጋር በመሰለፍ በህዝባቸው ላይ በጠላትነት የተሰለፉ የቀድሞ የአብን አመራሮችን በጋራ አውግዘዋል። ስማቸው የተዘረዘሩ ድርጅቶች የአማራ ብሔራዊ ንቅናቄ አብን በሚል በህገወጥ መንገድ ራሳቸውን በሚጠሩ የአብይ አህመድና የኦሮሞ ብልጽግና ፓርቲ ሆዲድ ልሳን የሆኑ ጥቂት ግለሰቦች በቅርቡ ያደረጉትን ንግግርና የተለያዩ እንቅስቃሴዎች በጥብቅ እንደሚያወግዙ ገልጸዋል። እነዚህ ግለሰቦች የአማራ ህዝብ እውነተኛ ድምፅ በመምሰል ህዝቡን እያሳሳቱ እንደሚገኙም አስታውቀዋል። በእርግጥ አብን በተመሰረተ የመጀመሪያዎቹ ዓመታት የአማራን ህዝብ በማንቃት በማስተባበር ጉልህ ሚና የተጫወተ ቢሆንም በተለይ የዶክተር በለጠ ሞላን ወደ አመራርነት መምጣት ተከትሎ ፓርቲው በውስጣዊ አመራር ግጭቶች እየተዳከመ መምጣቱን ዶክተር በለጠ ሞላ እነዚህን ክፍሎች በመጠቀም የግል ፍላጎቱን ለማሟላት የአብንና የአማራ እንቅስቃሴ ትግል መርሆን በኦሮሞ ብልጽግና ፓርቲ አገዛዝ ውስጥ የካቢኔ ሹመት ለማግኘት ሲል መተውን አስታውቋል። የእሱን አርያ በመከተልም በአሁኑ ወቅት ባለስልጣን የሆኑት አቶ ጋሻው መርሻና አቶ ዮሱፍ ኢብራሂምን ጨምሮ በጣት የሚቆጠሩ የቀድሞ የአብን አመራሮች የድርጅቱ ዋና ዋና እሴቶችን በመክዳትና ያላቸውን ታማኝነት በመሸጥ አገዛዙን መቀላቀላቸውን የጋራ መግለጫቸው ጠቅሷል። በሌላ በኩል ለንቅናቄው አንኳር ሐሳብ ታማኝ ሆነው የጸኑና እምነታቸውን ለመሸፈት ፈቃደኛ ያልሆኑ ተሰደዋል፣ ታስረዋል ወይም በትጥቅ ትግል ውስጥ ገብተው እንዲታገሉ ተገደዋል። እነዚህ ግለሰቦች እየደረሰባቸው ያለው ያልተቋረጠ ወከባና አገዛዙ ሰላማዊ ውይይትና ንግግር ለማድረግ ወይም ለአማራ ህዝብ እውነተኛ ፍትህ ቅንጣት ታክል ፍላጎት እንደሌለው አጉልቶ በተግባር ማሳየቱን ይኸው መግለጫ ጠቅሷል። በአሁኑ ወቅት በሚያሳፍር ሁኔታ ያገዛዙ የጭፍጨፋ ፕሮጀክት አስፈጻሚ ሆኖ የሚሰራውና በዶክተር በለጠ ሞላ የሚመራው አንጃ ውስጥ ያሉ ግለሰቦች በአገዛዙ ስብሰባዎች ላይ በአማራ ላይ የሚደረገውን ጦርነት በግልጽ የደገፉ በዚያም በአማራ ላይ የደረሰ ያለውን ጥቃት ያመቻቹ የፌዴራል ካቢኔ አባላት በአማራ ላይ በሚደርሰው የዘር ማጥፋት ዘመቻ ላይ በንቃት የተሳተፉ አመራር በመስጠት ላይ የሚገኙ በክልሉ የሚገኙ ባለስልጣናት አገዛዙን በመቃወም በጽናት በእስር ቤት ውስጥ እየማቀቁ የሚገኙ የቀድሞ ጓዶቻቸውን ስም በማጥፋትና በማያባራ ጥቃት ላይ ተሰማርተው እንደሚገኙ የጠቀሰው መግለጫ የአብይ አህመድ አሊ አፈቀላጤ በመሆን በጎረቤት አገራት ላይ ጦርነት የሚያነሳሱ የአማራን ተጋድሎ ትኩረት በማሳጣትና በማዳከም የፋኖ የነጻነት ታጋዮችን ትግል ለማዳከምና የአማራን ህዝብ የመታደግ ተልኳቸውን ለማክሸፍ የኦሮሞ ብልጽግናን ስልጣን ለማስቀጠል የሚሰሩ ግለሰቦች ስብስብ መሆኑን የአብን የቀድሞ አመራሮችን አስመልክቶ የወጣው መግለጫ ጠቅሷል። በዚህም የአንጃ የአማራ ንቅናቄ ዓላማ በመተው የግል ጥቅሙን ለማስከበር ብቻ ሳይሆን ለአማራ ህዝብ አጥፊ የሆኑ አጀንዳዎችን ለማራመድ ንቁ መሳሪያ በመሆኑ አንድነትን የሚሸረሽሩና የአማራ ንቅናቄ የጋራ ጥንካሬ የሚጎዳ ከፋፋይ የጎጥ አስተሳሰቦችን የሚያራምድ በመሆኑ በአሁኑ ሰዓት እነዚህ ግለሰቦች አብን ብለው የሚጠሩት አየር ላይ ያለ ብቻ ህጋዊነትም ሆነ የሞራል ተቀባይነት የሌለው አሻንጉሊት ድርጅት በመሆኑ ቀጣይነቱ በህዝባዊ ድጋፍ ሳይሆን ትክክለኛ የአማራን ድምፅ ለማፈንና ትርጉም ያለውን ተቃውሞ ለማፈን በአገዛዙ የሚደገፍ መጠቀሚያ መሆኑን በዚህ መሰረት እነዚህ ግለሰቦችና አጋሮቻቸው የአማራን ጉዳይ እንወክላለን በሚሉ መድረኮች ላይ ያለምንም አይነቱ የውክልና ቦታ ሊኖራቸው እንደማይገባና ትግላችን ውስጥ የሚደረጉ መድረኮች ላይ መሳተፍ እንደሌለባቸው የጋራ መግለጫው ጠቅሷል። የአማራ ህዝብ ይህ ህገወጥ አንጃ በህዝባችን ስም የሚሰጠው ማንኛውንም ውሳኔ፣ ስምምነት ወይም መግለጫ እንደማይቀበል እየገለጽን ክህደታቸው ከባድ ኢፍታዊነት ብቻ ሳይሆን በትግላችን መንፈስ ክብርና ጽናት ላይ የተቃጣ ቀጥተኛ ጥቃት መሆኑን እንገነዘባለን ሲሉ በጋራ አስታውቀዋል። ፍትህን ለማስፈን በምናደርገው ትግል ብዙዎች መስዋዕትነት የከፈሉበት ዓላማ ለማዳከም፣ ለማደናቀፍ ወይም ለመበረዝ የሚደረግ ማንኛውንም ሙከራ በጽኑ የምንታገል መሆኑን በድጋሚ እናረጋግጣለን በማለት በመላው ዓለም የሚገኙ 35 የተለያዩ የአማራ አደረጃጀቶች በጋራ ባወጡት በዚሁ መግለጫ ጥሪ አቅርበዋል።
የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም በስልጣን በነበሩበት ወቅት መሐይምነትን ከኢትዮጵያ ከተሞችና ከገጠር ቀበሌዎች እንዲጠፋም ለወሰዱትም ቆራጥ እርምጃና አመራር የእውቅና ሽልማት ተበረከተላቸው። ኮሎኔል መንግስቱ ሽልማቱ የኔ ብቻ ሳይሆን የሁሉም ኢትዮጵያን ጓዶቼ ነው አሉ። በኮሎኔል መንግስቱ የግል ታሪክ ዙሪያ መጽሐፍ የጻፈችው አንጋፋ ጋዜጠኛና ደራሲ ወይዘሮ ገነት አየለ በማህበራዊ ትስስር ገጿ እንዳጋራቸው መሐይምነትን ኋላ ቀርነትን ከኢትዮጵያ ምድር ለማጥፋት በተደረገው ፈታኝ ዘመቻ ውስጥ ዋንኛ ተዋናያን ከነበሩት መካከል የ84 ዓመቱ የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም ከኢትዮጵያ ሶሳይቲ ፓርትነርሺፕ ድርጅት የእውቅና ሽልማት ተበርክቶላቸዋል። ጋዜጠኛም ገነት አየለም ሽልማቱን ተቀብላም ወደ ዚምባብዌ ሐራሬ በመጓዝ ለኮሎኔል መንግስቱ ኃይለ ማርያም ማስረክቧን የገለጸች ሲሆን ኮሎኔል መንግስቱ ሽልማቱ የኔ ብቻም ሳይሆን በወቅቱ የነበሩ ኢትዮጵያን ጓዶቼ፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው የኢትዮጵያ ማህበረሰብ በንቃት የተሳተፈበት ስለሆነ እውቅናው የነርሱም ነው፣ ክብር ምስጋናም እነርሱ ይውሰዱ ብለዋል። በወቅቱ መልካም ስራ ለመስራቱ እውቅናም ለሰጣቸው ሸላሚው ድርጅት የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ምስጋናቸውን ማቅረባቸውን የገለጸችው ጋዜጠኛ ገነት አየለም ሽልማቱን ለኮሎኔል መንግስቱ በአካል ተገኝታም ስታስረክብ በቦታው የተገኘችው ሴት ልጃቸው ዶክተር ትግስት መንግስቱ አባቴም ለትምህርት ያለህ ልዩ ጥማትና ፍቅር ያኔ ገና በወጣትነትህ የተገለጠው የመጀመሪያም ሴት ልጅን ትምህርት ብለህም ስትሰይማት ነው መማር አሁን መማር የሚለውን መፈክርን የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስም ያደረከው ጥረትም በዚያን ጊዜም ተጠቃሚ የነበሩት ብቻም ሳይሆኑ ከመላው የኢትዮጵያ ህዝብ ጋር እኛም ቤተሰቦችህ እናደንቃለን እናውቀዋለን ብላለች። ኢትዮጵያ እንደ ፈረንጆቹ አቆጣጠር በ1980ዎቹ በመሐይምነት ላይ ላደረገችው ብሔራዊ ዘመቻ የዓለም አቀፉ የትምህርት የሳይንስና የባህል ተቋም በእንግሊዝኛው ምህጻረ ቃል ዩኔስኮ ለኮሎኔል መንግስቱ ኃይለ ማርያም የእውቅና ሽልማት መስጠቱ ኮሎኔል መንግስቱም በወቅቱ ከአዲስ አበባ ከተማ ወጣ ብለው የገጠር መንደሮችን በመጎብኘት አርሶ አደሮችና ቤተሰቦቻቸው ራሳቸውን በትምህርት እንዲያጎለብቱ እንደ መምህር በመሆን ሲጠይቁ ሲመክሩም ሲወያዩ የሚያሳይ አጭር የተንቀሳቃሽ ምስል ዩኔስኮ በወቅቱ አሰራይቷል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዘመቻ ቋራ ቃል ኪዳን ዛሬም በተለያዩ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታውቀዋል። በቀጠናው ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር 4 ብርጌዶች፣ ጉና ክፍለ ጦር እስቴ ደንሳ ብርጌድና የገብረ መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ የጣና ገላውዲዮስ ክፍለ ጦር ብርጌዶች በጋራ መሳተፋቸው ተጠቅሷል። ውጊያው እስከ ምሽት ድረስ ቀጥሏል። ውጊያው ከንጋቱ 11 ሰዓት እስከ ቀኑ 8 ሰዓት መካሄዱም ተገልጿል። የአማራ ፋኖ ራህል ዘመቻ ቋራ ቃል ኪዳን በሚል በጎንደር ቀጠና ሜጀር ጀነራል ዋንታ አባተ ኮር ዛሬም በተለያዩ ግንባሮች የወሰደውን ወታደራዊ ጥቃት ተከትሎ ድል መቀዳጀቱን ግንቦት 19 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ከንጋቱ 11 ሰዓት አርብ ገበያ ላይ የጀመረው ውጊያ አድማሱን አስፍቶ ማህደረ ማርያም፣ ግንዳ ጠመም፣ ልጫ ገላውዲዮስ፣ አርብ ገበያ፣ ወንዴ ተራራና አንበሳሜ ከተማና ዙሪያው ላይ እስከ ቀኑ 8 ሰዓት መቀጠሉን አስታውቋል። በዚህ ውጊያ ላይ ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር ብርጌዶች፣ ጉና ክፍለ ጦር እስቴ ደንሳ ብርጌድና የገብረ መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ የጣና ገላውዲዮስ ክፍለ ጦር ብርጌዶች በተናበበና በተቀናጀ መንገድ መሳተፋቸው ተገልጿል። በጥምረት ያገዛዙን ዙፋን አስጠባቂ ጥምር ጦር በተባበረ አማራዊ ክንዳቸው ማንበርከክ መቻላቸውን የጠቀሰው መግለጫ ጠላት መጥቶ ሳይሆን የአማራ ፋኖ ብሔራዊ ኃይል ወደ ጠላት ምሽግ አቅንቶ የጠላትን ምሽግ ደረማምሷል ሲል ከኮሩ ቃል አቀባዮች አንዱ ፋኖ ኢንጂነር ሀቅ ያለው ጸጋ በላከው በዚሁ መግለጫ አብራርቷል። በዚህም ማህደረ ማርያም፣ ግንዳ ጠመምን፣ ልጫን ገላውዲዮስን፣ አርብ ገበያና ወልዴ ተራራ ላይ መሽጎ የነበረው የአብይ አገዛዝ ስልጣን አስጠባቂ ጦርና ባንዳዎችን አደባይቶ ቀጠናው ከወንበር ጠባቂ አቢሸኔ ወታደሮች ነፃ ማድረግ መቻሉንም አስታውቋል። በዚህ ሰዓት የጠቀሱት ከተማዎችና መዳረሻዎች ካገዛዙ ወታደሮች ነፃ የተደረጉ ሲሆን ጎሃና አንበሳሜ ዙሪያ ግን ከፍተኛ የሆነ ትንቅንቅ እስከ ምሽት ድረስ ሲካሄድ መቆየቱን አስታውቋል። ለ8 ሰዓታት በቀጠለው አውደ ውጊያ ከወገን አንድ እንቁ የነጻነት ታጋያችን ሲሰዋ ከጠላት በኩል ብዙዎች መደምሰሳቸውን የጠቀሰው የኮሩ ቃል አቀባዮች አንዱ ፋኖ ኢንጂነር ሀቅ ያለው ጸጋ በርከት ያለ ጠላት ኃይል መቁሰሉን፣ ገደል የገባና የተማረከ መኖሩን፣ ጠላት መግቢያ መውጫ ማጣቱን ጠቅሶ በዚሁ ጋር ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዚያው ውጊያ አገዛዙ ምሽጎች የተደማመሱት ሲሆን በጨበጣ ውጊያ በቦምብና በአርጂፒ 7 ልባቸውን እስከ አፍንጫቸው ባስታጠቁ የዋንታ አባተ ልጆች አማራዊ ውጊያ ጥበብ ከፍተኛ ድል ተቀዳጅተዋል ሲል ፋኖ
ኢንጂነር ሀቅያለው ጸጋ ጠቅሷል። ታጋዮቹ ውጊያ ጥበብን ከቀን ቀን በደንብ የተካኑበት ጠላት እነሱ መጡ ሲባል የሚርድበት ወገን የሚኮራባቸው ጠላትም ሆነ ባንዳ የሚርድባቸው እውነተኛ አባቶቻቸው ልጆች መሆናቸውን በየግንባሩ በተግባር እያስመሰከሩ መምጣታቸውን ገልጿል። ውጊያውን የመሩት በአርበኛ ቢራራ ደምሴ፣ አርበኛ አመኑ አለማንተ፣ አርበኛ ተመስገኑ ባንተ አባተ፣ አርበኛ ደርሶ ይሁኔ፣ አርበኛ አማሩና አርበኛ ቻላቸው አገኝ የተመስገን ጓዴ እውነተኛ ምትክ መሆናቸውን የሜጀር ጀነራል ባንታ አባተ ኮር ለጠላት ያልተመቸ ውጊያ ቅድ በደንብ አዘጋጅቶ በወሰደው በዚህ ወታደራዊ እርምጃ በዘመቻ ቋራ ቃል ኪዳን ከፍተኛ ድል መቀዳጀት ከሜጀር ጀነራል ባንታ አባተ ኮር ቃል አቀባዩ ፋኖ ኢንጂነር ሀቅያለው ጸጋ ባወጣው በዚሁ መግለጫ አስታውቋል። የአማራ ፋኖ ብሔራዊ ኃይል በቋራ ቃል ኪዳን የተመሰረተ ሲሆን አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ደሳለኝ ሲያስብ ሸዋና አርበኛ ምሬ ወዳጆን ጨምሮ 13 ማዕከላዊ ኮማንድ ያቋቋመ ሲሆን ማዕከላዊ ኮማንዱ የስራ አስፈጻሚና የማዕከላዊ ኮሚቴ ተልዕኮ ተሰጥቶት የሚንቀሳቀስ መሆኑ አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄ የስራ ማቆም አድማ ተጠናክሮ ቀጥሏል። አንዳንድ ሆስፒታሎች እየፈጠሩ ያለው ጫናና የማባረር እርምጃ ህዝቡን እንጂ ባለስልጣናቱን እንደማይጎዳ ድርድር ሳይሆን መፍትሄ እንደሚፈልጉና ለጥያቄያቸው ደረጃ በደረጃ በግልጽ ምላሽ እንዲሰጣቸው ጥሪ እየቀረበ ነው። የኢትዮጵያ ጤና ባለሙያዎች ለአንድ ወር ቅድመ ማስጠንቀቂያ በመስጠት 12 ጥያቄዎችን በማስቀደም የኑሮ ሁኔታውን መቋቋም አልቻልንም፣ በልተን እንድናድር፣ ቤተሰባችን እንድናስተዳድር፣ ደሞዝ ጨምርልን፣ ጥቅማ ጥቅሞቻችን ይከበሩ፣ የህዝቡ የጤና ስርዓት እጅግ የተቃወሰ ነው፣ የጤና ስርዓቱ እንዲሻሻልና በቂ ሕክምና መሳሪያ የሌላቸው ሆስፒታሎች ተገቢውን እገዛ እንዲያገኙ፣ የህዝቡ ጤና ስርዓት እንዲሻሻል ጭምር ያቀረቡትን ጥያቄ ተከትሎ አገዛዙ ዛሬም በእንቢታና በጉልበት አማራጮች ላይ የተወሰነ ሲሆን በድርድር ሳይሆን ግልጽ መፍትሄ ሊኖር እንደሚገባ ጥሪ እየቀረበ ነው። ከጤና ሚኒስቴር ጋር ውይይት ያደረጉ የተወሰኑ ወገኖች ውጤት አለማምጣትና አገዛዙ በጉልበት ሂደቱን ለመቆጣጠር ያለውን ፍላጎት ተከትሎ በተለያዩ ደረጃዎች የሚያባረራቸው የሚያስራቸውና የሚያንገላታቸው የጤና ባለሙያዎችን እንቅስቃሴ ተከትሎ የስራ ማቆም አድማው ሙሉ ለሙሉ ያሰበውን ያህል ማኮላሸት አለመቻሉ የጤና ባለሙያዎቹ ጽናትና ጥንካሬ ያለፉበት ችግርና በአገዛዙ በኩል በእብሪት እየተወሰዱ ያሉ እርምጃዎች ውጤት መሆኑም የተገለጸ ነው። እንዴ ድርድር ይደረጋል፣ ሌላ ጊዜ ውይይት ሊደረግ ነው፣ መፍትሄ ይመጣል ከሚሉ በግልጽና በይፋ ከማይገለጹ የተለያዩ ባለስልጣናት ምክንያቶችና ጫናዎች ይልቅ በግልጽ ለጥያቄዎቻችን መፍትሄ እንሻለን በማለት ዛሬም የንቅናቄው አራማጆች በአቋማቸው የጸኑ ሲሆን ሲኒየር ሐኪሞችም የንቅናቄው አካል በመሆን ለጋራ መብት እንዲቆሙ በተለይም ሲኒየር ሐኪሞች ከዚህ ቀደም በነበረ ሁኔታ በአንድም ሆነ በሌላ መንገድ የራሳቸውን ጥሪት ሰብስበው የኑሮ ውድነቱና ስፔሻሊስት ዶክተሮችን ጨምሮ ባለፉት ጥቂት ዓመታት ተመርቀው ስራ እየሰሩ ያሉ የጤና ባለሙያዎች ችግር የማይሰማቸው ከሆነ በስራ ማቆም አድማ ሳቢያው የተራቆቱ ሆስፒታሎች ውስጥ ከአቅማቸው በላይ ለመስራት የሚገደዱበትና ይህን ተከትሎ ከወዲሁ ማጉረምረም አቁመው ሙሉ ለሙሉ የስራ ማቆም አድማውን እንዲቀላቀሉ ጥሪ እየቀረበ ይገኛል። ዛሬ በአገዛዙ ወከባ እየደረሰበት ባለበት ወቅት ሲኒየር ሐኪሞች ንቅናቄው ሙሉ ለሙሉ እንዲቀላቀሉ ጥሪ እየቀረበላቸው ሲሆን ጓደኞቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ ወዳጆቻችሁ የሆኑ ሬሲደንት ሐኪሞችና ኢንተርኖችን በየቦታው ለጋራ ሙያችን ክብር፣ ሰሚ ላጣው ጥያቄዎቻችን፣ ትኩረት ላጣው ልፋቶቻችን እንዲሁም ለታሰሩ ጓዶቻችን እንግልት ማብቃት ሲሉ የመጨረሻ አማራጭ ያልነውን የስራ ማቆም አድማ ተቀላቅለው እናንተው ሲኒየር ሐኪሞች ያላችሁበት ተቋም አንዴ ከዶርም ሲያስወጣቸው አንዴ ባትመለሱም ወይም ደብዳቤ ሲያሸብራቸው ይባስ ብለውም በሴኔት ውሳኔ በፈቃዳችሁ እንዳቋራጣችሁ ይቆጠራል በሚል ከትምህርት ቤት ለማባረር ሲወስን በጥቁር አንበሳ ሆስፒታል ደግሞ ጭራሽ ፖሊስ ከሆስፒታሉ የስም ዝርዝር ተቀብሎ ሊያሳድድና ሊከሳቸው እንደሆነ እያስፈራራ ብዙ በደል እየደረሰባቸው ይገኛል በማለት እነዚህ ሐኪሞች የጠየቁት የመብት ጥያቄ ለመላው የኢትዮጵያ ጤና ባለሙያዎች መሆኑን ለጁኒየርም ሲኒየርም ሐኪሞች ነው ጥያቄ የጠየቀን ከፋፍሎ በማሽመድመድ የአገዛዝ ዘዴ ዋነኛ ጥያቄ ጠያቂ በማድረግ ኢንተርና ሬዚደንት ሐኪምና የጤና ጥበቃ ሚኒስቴር የበላይ ሰዎች በቴሌቪዥን መስኮት ካሰሙት የማስፈራሪያ መግለጫ በተጨማሪ ለይቶ የማጥቃት ለየተቋማት ደብዳቤ ጽፈዋል፣ ተቋማት የሴኔት ውሳኔ ነው በማለት እስከ ማባረር የሚደርሱ ውሳኔዎች እስካሁን አሳልፈዋል በማለት እርምጃ ሀገሪቱን የጤና ስርዓት የሚያቀውስ እንጂ መፍትሄ እንደማያመጣ ሲኒየር ሐኪሞችም ተቃውሞ እንዲቀላቀሉ ጥሪ ቀርበዋል። በሌላ በኩል የዓለም ጤና
ድርጅት ዋና ስራ አስፈጻሚ ዶክተር ቴድሮስ አድሃኖም የኢትዮጵያ ጤና ባለሙያዎች ንቅናቄ ስራ ማቆም አድማን ተከትለው ዝምታ መምረጣቸው ላይ ጥያቄ በማንሳት ግልጽ ደብዳቤ ንቅናቄው ጽፎላቸዋል። የኢትዮጵያ የጤና ስርዓትን በከፍተኛ ደረጃ በተጎዳበት የኢትዮጵያ ጤና ባለሙያዎች የመኖርና ያለመኖር የዳቦ ጥያቄ አንስተው ከፊል የስራ ማቆም አድማ ወደ ስራ ማቆም አድማ ከመሸጋገራቸው በፊት አስቀድመው ለአንድ ወር ያቀረቡትን ጥሪና የተደረጉ ያሉ እንቅስቃሴዎችን ከመቶ በላይ ዶክተሮች በስር ላይ መቆየታቸውን ዛሬ ማሳደድና ጫናው ተጠናክሮ መቀጠሉን በርካቶች መባረራቸውን ምክንያት ማድረግ የዓለም ጤና ድርጅት ዳይሬክተሩ ጉዳዩን በቸልታ ሊያልፉት እንደማይገባም ጥሪ አቅርበዋል። የአብይ አገዛዝ የጤና ባለሙያዎችን ጥያቄ ከመመለስ ይልቅ መምህራንና ሰራተኞችን ለመከፋፈል የተለያዩ ሐሰተኛ ተስፋዎችን በመስጠት ንቅናቄውን እንዳይቀላቀሉ ሰፊ የዘመቻ ስራ በመስራት ላይ ይገኛል። በሰሜን ኢትዮጵያም ትግራይ ክልል ተካሂዶ በነበረው ደም አፋሳሽ ጦርነትም ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ አስቀምጦት የነበረውን አንድ ኬላ ማንሳታቸው ተገለጸ። ማንነታቸው እንዳይገለጽ የጠየቁ የክልሉ ጊዜያዊ አስተዳደር ባለስልጣን ለቢቢሲ እንደገለጹት በዛላምበሳም በራማ በሽራሮ እና በባድመ አካባቢዎች በኤርትራ ሰራዊት የተያዙ ቦታዎች ዛሬም በኤርትራ ሰራዊት ቁጥጥር ስር ቢሆኑም ባለፈው ግንቦት 10 2017 ዓ.ም ላይ ግን በዛላምበሳ መስመር የሚገኝ አንድ የኤርትራም ሰራዊት ይቆጣጠረው የነበረው ኬላ ለቆ ወጥቷልም ብለዋል። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ እግረኛ ሰዎችና ተሽከርካሪዎች በኤርትራም ሰራዊት ፍተሻ ይደረግባቸው ነበርም ሲሉ አክለዋል። በሌላ በኩል የኤርትራም ሰራዊት በዛላምበሳ አዲ ሐቂ ሰፈር ዘባሃንድ አካባቢ አዲስ ዓለም አካባቢ በከፊል አዲ አስራትና የኤሮፕ አካባቢ ዳርቻዎችም የኤርትራ ሰራዊት እንደሚገኝ ኃላፊው ተናግረዋል። ከዛላምበሳ በ20 ኪሎ ሜትር ርቀት በምትገኘው ፋጺ ከተማም ከ2016 ዓ.ም ጀምሮ የኢትዮጵያ ፌደራላዊ መንግስት ጉምሩክ ባለስልጣን አሁናዊ የኮንትሮባንድ እንቅስቃሴን እየተቆጣጠረ እንደሚገኝም ኃላፊው አብራርተዋል። ራማ ድንበር አካባቢ የሚገኘው ሌላ ነዋሪ በበኩላቸው በኤርትራ ሰራዊት የተያዙ አካባቢዎችና ድንበርን በተመለከተ አዲስ ነገር የለም፣ ከቅርብ ጊዜያት ወዲህ ግን በተወሰነ ደረጃ የህዝብ ለህዝብ ግንኙነት አለም ብለዋል። እንደኚሁ የአካባቢው ነዋሪ ገለጻም የአካባቢው ህዝብ ወደ ወንዝ ይወርዳል፣ ከብቶቹንም ውሃ ያጠጣል። በኤርትራ በኩል ከብቶቻቸው አልፈው የሚመጡበት ሁኔታም ሲፈጠር የህወሓት ታጣቂዎችና የኤርትራ ወታደሮች በአካባቢው ነገሮችን ለማለዘብ ይሞክራሉ። ከዚህ ውጪ ይፋ የሆነ የህዝብ ለህዝብ ግንኙነት የለም ብለዋል። የኤርትራ ሰራዊት በአንድ ወቅት በጨፍጫፊነት በወራሪነትም ሲወነጅሉ ከነበሩ የትግራይ ክልል አክቲቪስቶች መካከል አንዱ የኤርትራ ሰራዊት በትግራይ ክልል መሬት ውስጥ የለም አካባቢውንም ለቆጥቷል የሚል መረጃ ማሰራጨቱን ተከትሎ በትግራይ ክልል ጊዜያዊ አስተዳደር ባለስልጣናትና በአክቲቪስቶች መካከል ከፍተኛ ውዝግብ ማስነሳቱ ይታወሳል። የኤርትራ መንግስት በጉዳዩ ዙሪያ እስካሁን አስተያየት ባይሰጥም የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቀደመ አስተያየታቸው የኤርትራ ሰራዊት በአልጀርሱ ስምምነት በተወሰነለት አካባቢ እንጂ የኢትዮጵያ መሬት ውስጥ አይገኝም የሚል አስተያየት መሰንዘራቸው አይዘነጋም። የአብይ አገዛዝ ድንበር መጠበቅ ባለመቻሉ ከደቡብ ሱዳን የተንቀሳቀሱ የሙርሌ ጎሳ አባላት በፈጸሙት ተደጋጋሚ ጥቃት ከትላንት በስቲያ ህይወታቸው ለጠፉ ሰላማዊ ሰዎች እናት ፓርቲ ሀዘኑን ገለጸ። በአገር ውስጥ የተለያዩ ጦርነቶችን በማድረግ ሰላማዊ ሰዎችን ጭምር በድሮና ከባድ መሳሪያ የሚጨፈጭፈው አብይ አህመድ ዛሬም የአገሪቱን ድንበር ማስጠበቅ ያልቻለ ሲሆን ከትላንት በስቲያ ግንቦት 17 ቀን 2017 ዓ.ም በጋምቤላ ክልል ባኛዋክ ዞን ዲማ ወረዳ በሚገኝ ቦታ ከዲማ ወደ ጋችና ሰዎች አሳፍሮ በሚጓዝ ተሽከርካሪ ላይ የደቡብ ሱዳን ሙርሌ ጎሳ አባላት ያደረሱትን ጥቃት ተከትሎ ሾፌሩን ጨምሮ 7 ሰዎች መገደላቸውና 39 ሰዎች አሳፍሮ ሄደ የነበረው አውቶቡስ መጓጓዣ ላይ ተኩስ መከፈቱን ምክንያት ማድረግ በሞቱ ዜጎች ሳቢያ ሀዘኑን እንደሚቀልስ እናት ፓርቲ ዛሬ ባወጣው መግለጫ አስታውቋል። እናት ፓርቲ ዛሬ ግንቦት 19 ቀን 2017 ባወጣው በዚሁ መግለጫ የሙርሌ ጎሳ አባላት በሚፈጽሙት ተደጋጋሚ ጥቃት በሚሞቱ ወገኖቻችን ሀዘናችንን እንገልጻለን ብለዋል። የአውቶቡስ መጓጓዣው የተኩሱን ሩምታ ተከትሎ በመገልበጡ 9 ሰዎች ከፍተኛ ጉዳት እንደደረሰባቸው አብዛኞቹ በድንጋጤ በየጥሻው በመበተናቸው የደረሱበት ሁኔታ እንዳልታወቀ ከዓይን እማኞች መረዳት መቻሉንም ጭምር ፓርቲው አስታውቋል። አካባቢው ድንበርና ድንበር ጠባቂ የሌለው እስኪመስል ድረስ ህዝቡ በተደጋጋሚ እየተገደለ እየተዘረፈ በርካታ ህጻናትን ጭምር አፍኖ እስከ መውሰድ የተደረሰበት ነው ያለው ፓርቲው በክልሉ ከ2 ወር በፊት በናምካዶ ቻሞና ውጅዋ ቀበሌዎች የተፈጸሙ ጥቃቶች የቅርብ ጊዜ ትዝታ መሆናቸውንም ጠቅሷል። እናት ፓርቲ
ፓርቲ በጥቃቱ በሞቱ ወገኖቻችን ጥልቅ ሐዘናችንን እንገልጻለን ያለ ሲሆን ለሞቱት ዕረፍት ነፍስን ለወዳጅ ዘመድ ለአካባቢው ማህበረሰብ መጽናናት እንመኛለን ሲል ዛሬ ባወጣው በዚሁ መግለጫ ጥሪ አቅርበዋል። የአብይ አገዛዝ ስልጣን አስጠባቂ ጦር በአማራ ህዝብ ላይ የከፈተውን የብሪት ወረራ ተከትሎ አማራን በ3 ወር ውስጥ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን ያለው የአገዛዙ ጠቀሚያ የሆነው መከላከያ ኤታማጆር ሹም የቀድሞ ምርኮኛ ብርሃኑ ጁላ ሰሞኑን አስተማማኝ መከላከያ ገንብተናል ያለ ሲሆን እሱን ጨምሮ ከፍተኛ የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች ፉከራ ዛሬም ተጠናክሮ ቀጥሏል። በዚህም የደቡብ እዝ ተወርዋሪ ኮከብ ኮር በአስተማማኝ ዝግጁነት ላይ ይገኛል በማለት በሀገር ውስጥ የእርስ በርስ ጦርነት በመለኮስ ሰላማዊ ሰዎችን እየጨፈጨፈ የሚገኘው አገዛዝ የኮሩ አዛዥ የተባለው ኮሎኔል ደጀኔ ጸጋዬ መናገሩን በዚሁ አገዛዝ መከላከያ የተባለው ማህበራዊ ገጽ ላይ ጭምር ተዘግበዋል። የአብይ አገዛዝ ባለፉት 7 ዓመታት በትግራይ በአማራና በኦሮሚያ ክልል ያደረጋቸው ዋና ዋና ወታደራዊ ጥቃቶችና ጦርነቶች በርካታ ሰላማዊ ሰዎች ሞት፣ መፈናቀል፣ መሰረተ ልማት መውደም ምክንያት ቢሆንም የኢትዮጵያ ድንበር በሱዳን 60 ኪሎ ሜትር ተገፍቶ ሲወሰድ ዝምታ መምረጡና ደቡብ ሱዳን የተለያዩ ወረዳዎችን ስም እስከ መቀየር ተደጋጋሚ ጥቃት እስከ ማድረስ መድረሷን ተከትሎ የአገሪቱን ዳር ድንበር ጭምር ለማስከበር አቅም የሌለውና የኢትዮጵያን ጥቅም አሳልፎ የሸጠ ስልጣን አስጠባቂ ወታደርም ድንበር ከመጠበቅ ይልቅ ሰላማዊ ሰዎችን ጨፍጭፎ የሱን ስልጣን እንዲያስቀጥል አድርጓል በሚል ተደጋጋሚ ወቀሳ ሲቀር መቆየቱ አይዘነጋም። በቅርቡ አገዛዙ ስልጣን አስጠባቂ ወታደሮች በተለያዩ የአማራ ቀጠናዎች እጃቸውን በገፍ እየሰጡ ሲሆን ለአብይና ጓደኞቹ ስልጣን ሲባል አንሞትም፣ የእኛ ስራ ድንበር መጠበቅ እንጂ ህዝብ ላይ መተኮስ አይደለም የሚሉ ተቃውሞዎች ከጊዜ ወደ ጊዜ እየጨመሩ መጥተዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ ያነሱትን ጥያቄ ደግፎ ባልደራስ እውነተኛ ዲሞክራሲ ፓርቲ ጥያቄያቸው በአስቸኳይ ምላሽ እንዲያገኝ የታሰሩት እንዲፈቱ ሲል ጥሪ አቀረበ። ባልደራስ እውነተኛ ዲሞክራሲ ፓርቲ የሕክምና ባለሙያዎችን ጥያቄና እስር አስመልክቶ ዛሬ በወቅታዊ ጉዳይ ግንቦት 19 ቀን 2017 ባወጣው መግለጫ የታሰሩ የሕክምና ዶክተሮች ለሌሎች የጤና ባለሙያዎች በአስቸኳይ እንዲፈቱ የሕክምና ዶክተሮቹና መላው የጤና ባለሙያዎች የሚያነሷቸው ጥያቄዎች ፍጹም ከፍረጃ በራቀ መልኩ እንዲሰሙና ጥያቄዎቻቸው አግባብነት ባለው መልኩ እንዲመለሱላቸው ጥሪ አቅርበዋል። የብልጽግና አገዛዝ እስካሁን በጤናው አገልግሎት መተጓጎል ምክንያት ሕክምና ላላገኙ ታካሚዎች ይፋዊ ይቅርታ እንዲጠይቅ መንግስት ሁሉንም የፖለቲካ ያልሆነ የጥቅማ ጥቅም ጥያቄ ከስልጣን ቆይታው ጋር በማያያዝ ለህዝብ ስቃይ ደንታ ቢስ በመሆን የህዝብን መከራ ከሚያራዝሙ ግብዝ አካሄዶች እንዲታቀብ ባልደራስ በዚሁ መግለጫ ጥሪ አቅርበዋል። ቀድሞውኑ በችግር መጫኛ የተተበተበው የኢትዮጵያ ጤና ስርዓት አሁን ላይ በመንግስት ግብዝ አካሄድ ወደ ሞት አፋፍ እየተገፋ ነው በማለት የጤና ባለሙያዎች መኖር ሳይችሉ የሚኖር የጤና ስርዓት እንደማይኖር አስታውቋል። ዛሬ በጅምላ የሚታሰሩና ለዳቦ ጥያቄ ምላሽ የተነፈጋቸው የጤና ባለሙያዎች ነገ ለምልክት እንኳን ማግኘት ሊከብድ የሚችልበት ጊዜ እንደሚመጣ ያስታወቀው ባልደራስ የጤና ባለሙያዎች ሲያደርጉት የቆዩትና እያደረጉ ያሉትን ፍጹም በሰላማዊ ተቃውሞ ተከትሎ በጉዳዩ ላይ ሀሳብ ከመስጠት በመቆጠብ በጥንቃቄ ሲከታተል መቆየቱንም አስታውቋል። ፓርቲው ይህንን ያደረገበት ምክንያት አገዛዙ ሰላማዊና ሙያዊ ጥያቄን ፖለቲካዊ መልክ ሰጥቶ ማፈን መፈለጉን በመረዳቱ በሐኪሞች ጥያቄ ላይ አገዛዙ ለሚሰነዝረው የሐሰት ፍረጃ ምክንያት ላለመሆን መዘግየቱን አስታውቋል። ይሁን እንጂ አሁን ላይ በጤና ባለሙያዎች ላይ የሚደርሰው እስርና በተገልጋዩ ህዝብ ላይ እየደረሰ ያለው መጉላላት በመባባሱ በጉዳዩ ላይ መግለጫ ለመስጠት መገደዱን አስታውቆ ደረጃ በደረጃ ያቀረባቸውን ጥሪዎች ይፋ አድርጓል። መኖር ከበደን የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎቻችን ይከበሩ ብለው ተቃውሟቸውን ፍጹም ሰላማዊ በሆነ መንገድ ላሰሙ የሕክምና ባለሙያዎች አገዛዙ የሰጠው ምላሽ እጅግ አሳፋሪ መሆኑን በዚሁ መግለጫ ጠቅሷል። አገዛዙ የመኖርና የእንጀራ ጥያቄን ፖለቲካዊ ነው፣ የጽንፈኛ ፖለቲካ ኃይሎች ግፊት ነው፣ የጠላት እጅ ያለበትና ሌሎችንም ክሶች በማቅረብ ጥያቄያቸውን ለማፈን እየሞከረ እንደሚገኝ ያስታወቀው ፓርቲ የዚህ አሳፋሪ ድርጊቱ ዋነኛ መገለጫ ደግሞ በስርና በእንግልት ላይ የሚገኙ ሐኪሞችና የጤና ባለሙያዎች ጉዳይን አስታኮ የጤና ባለሙያዎቹ ጥያቄዎቻቸው የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት የፖለቲካ ይዘት ወይም ከስልጣን ጥያቄ ጋር የተያዘ የፖለቲካ እንደምታን እንደሌለው በዚሁ መግለጫ ጠቅሷል። ለዓመታት ለጥያቄያቸው ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ ሲያሳስቡ ቆይተዋል። የጤና ባለሙያዎች ጥያቄዎቻቸውን ያቀረቡበት ፍጹም ሰላማዊ በሆነ በሰለጠነ መንገድ ነው። ለጥያቄዎቻቸው መደመጥ ያሳዩት በአንድነት የመቆም ጽናት በእጅጉ የሚያስደንቅ ነው ሲል ጠቅሷል። በሀገራችን በኢትዮጵያም ሆነ በሌሎች ሀገራት የሕክምና ትምህርት ቤቶች ለመግባት ብዙ ዋጋ መክፈል እንደሚጠይቅ የጠቀሰው ባልደራስ ሙሉ በሙሉ በሚባል ደረጃ የሕክምና ትምህርት ቤት የሚገቡ ተማሪዎች የ12ኛ ክፍል መልቀቂያ ፈተናን በከፍተኛ ውጤት የሚያልፉ ከነዚህ ተማሪዎች በዩኒቨርሲቲ ቆይታቸውም ሆነ በትምህርቱ ይዘት
ምክንያት ከአብዛኛው ዩኒቨርሲቲ ተማሪዎች በላቀ ሁኔታ የትምህርት ጫና የሚበዛባቸውና ይህንንም ተወጥተው ለመመረቅ የሚደርሱ መሆናቸውን አስታውሶ ከሌሎች የትምህርት ዘርፎች በተለየ መልኩ ከአንደኛ ክፍል ጀምሮ ቢሰላ እንኳን ተምሮ ለመመረቅ በትንሹ 19 ዓመታት እንደሚያሳልፍ ገልጿል። በዚህ ሁሉ ፈተና ውስጥ ያለፉና ክቡር የሆነውን የሰው ሕይወት ለማትረፍ ቀን ከሌት ደፋ ቀና የሚሉ ሕክምና ባለሙያዎች የሚያገኙት ገቢ ከሙያ ችሎታቸው ጋር የማይመጥን እጅግ ዝቅተኛ ደሞዝ ሲሆን በተለይም የብልጽግና አገዛዝ የመንግስትን መንበረ ስልጣን ላይ ከተቆጣጠረ ጀምሮ የምግብና የመሰረታዊ መገልገያዎች ዋጋ በ4 እና በ5 እጥፍ እያሻቀበ ባለበት ሁኔታ በነዳጅ ጭማሪ ምክንያት የትራንስፖርት ዋጋ ጣራ በነካበት በዚህ ወቅት የቤት ኪራይ ዋጋ አልቀመስ ባለበት ሁኔታ አይደለም የወር ደሞዝን ጠብቆ ለሚኖር አትራፊ ለሆኑ ነጋዴዎችም ኑሮ መግፋቱ ከባድ የሆነ መምጣቱን አስታውሶ ለጥያቄያቸው ምላሽ በአስቸኳይ እንዲሰጣቸው በዚሁ መግለጫ ጥሪ አቅርበዋል። ቀደም ሲል እናት ፓርቲን ጨምሮ መያድና ኢህአፓ የተካተቱበት 4 ፓርቲዎች በጋራ በተመሳሳይ ኢትዮጵያ ጤና ባለሙያዎችን ጥያቄ በመደገፍ አገዛዙ ለሰላማዊ ጥያቄያቸው ምላሽ እንዲሰጥ በጋራ መግለጫ ማውጣታቸው አይዘነጋም። ራሳቸውን ከሶማሊያ መቃደሾ መንግስት ካራቁትም የሶማሊላንድና የጁባላንድ ራስ ገዞች ጋር የጠበቀ ግንኙነት የፈጠረችው የኬንያ መንግስት ለሶማሊያ ሉዓላዊነት የግዛት አንድነትና ፖለቲካዊ በራስ መተማመን ወይም ኢንዲፔንደንሲ የጸና ዕውቅና እሰጣለሁ አለች። የኬንያ የውጭ ጉዳይ ሚኒስትር በትላንትናው ዕለት ባወጣው መግለጫ በአካባቢው ካሉ አገራት እንደ ጁባላንድና ሶማሊላንድ የመሳሰሉትም ጋር የጠበቀም ዲፕሎማሲያዊ ግንኙነት ቢኖረውም ራሷን ዳግም ያጠናከረች ለምትገኘው ለሶማሊያ ግን ነጥፍም ጽኑ ሉዓላዊ ዕውቅና እንሰጣለን ብለዋል። የናይሮቢ መንግስት ይህንን መግለጫ ለማውጣት የተገደደው የሶማሊላንድ አዲሱ ፕሬዝዳንት አብዱራሂም መሐመድ አብዱላይ ወይም ኤሮም ወደ ኬንያም ተጉዘው ፕሬዝዳንት ዊሊያም ሩቶን ያገኛሉ ከመባሉ ቀደም ብሎ መሆኑን ከተነገረ በኋላም ነው። ፕሬዝዳንቱም ቀደም ሲል ለተመሳሳይ ዲፕሎማሲያዊ ጉዞ ወደ ጎረቤት ጅቡቲና የተባበሩት አረብ ኤሚሬት በመጓዝ ሀገራቱም ከሶማሊላንድ ራስ ገዝ ጋር ግንኙነታቸውን እንዲያጠናክሩ ለ34 ዓመታትም ዓለም አቀፋዊ ዕውቅና ለተነፈገችው ለሶማሊላንድ ዕውቅና እንዲሰጡ ጫና ግፊት ማድረጋቸውም ተመልክተዋል። ኬንያም ለሶማሊላንድ ዕውቅና ባትሰጥም እንደ ኢትዮጵያና መሰል የቀጠናው አገራት በሶማሊላንድ የዲፕሎማቲክ ሚስዮን ያከፈተችም ሲሆን ሶማሊላንድም እንደዚሁ በተመሳሳይ ሁኔታ በአገራቱ ዲፕሎማሲያዊ ግንኙነቷን አጠናክራለች። ከምርጫው ውዝግብ ጋር በተነሳም ከመቃደሾ መንግስት ጋር ውዝግብ ውስጥ የገቡት የጁባላንዱ ራስ ገዝ ፕሬዝዳንት አህመድ ማዱቤ ወዳጅ የሆነችው ኬንያን መጎብኘታቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።